የኢትዮጵያ ብሔራዊ ባንክ ጥር 17 ቀን 2018 ዓ.ም ባወጣው መመሪያ ከዛሬ ጥር 19 ጀምሮ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንዳመላካች ዋጋ እንዲጠቀሙ አሳስቧል። አስመጪዎች ለባንኮች ለብድር ሰነድ የሚያቀርቧቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ብሔራዊ ባንኩ በክትትል በማረጋገጡ ልዩነቱን ለማጥበብ መመሪያውን ማውጣቱን አስታውቋል። በብድር ሰነድና በጉምሩክ የዋጋ ተመን መካከል በተለያየ ምክንያት የዋጋ ልዩነት እንደሚፈጠር የፋይናንስ ባለሙያው ሚሊዮን ክብረት ይገልጻሉ። ሻጮቹ ብዙ ጊዜ ማኒፋክቸር ወይም ለእቃውን ከመላካቸው በፊት ብዙ ጊዜ እንደ አድቫንስ ክፈሉ፣ መያዣ ክፈሉ የማለት ነገር ይኖራል። መያዣ ክፈሉ ሲሏቸው ኤልሲው ደግሞ ይሄን ስለማያስተናግድ ከፓራላል ማርኬቱ ገንዘብ አውጥቶ መያዣ እና አድቫንስ የመክፈል ነገር ይኖራል። ከዛ በኤልሲው በሚከፈትበት ጊዜ የኤልሲው ዋጋ በጣም ትንሽ ይሆንና የጉምሩክ ማስከፈያ ዋጋ ደግሞ ትልቅ ይሆናል። በመሐከሉ በጣም ትልቅ ይከፍታል። ይሄ ምን ክፍተት አንድ ክፍተት የሚፈጥረው ነገር መንግስት ካለፈው ዓመት ጀምሮ ሊዘጋው ያሰበው ወይም በጣም ሊቀንሰው ያሰበው ፓራላል ማርኬት ወይም ብላክ ማርኬት በተለምዶ የምንለውን ዋና ሚና እንዳይጫወት ማድረግ ስላለበት ይሄ ነገር በባንክና በጉምሩክ መካከል ያለው ነገር እየቀነሰ በሄደ ቁጥር የፓራላል ማርኬቱ ሚና እየቀነሰ ይመጣል ማለት ነው። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንዳመላካች ዋጋ እንዲጠቀሙ የሚያስገድደው መመሪያም የሀገሪቱ የውጭ ምንዛሬ ያለአግባብ እንዳይወጣ ያደርጋል። ብሔራዊ ባንክ አሁን ባለው መሰረት ለባንኮች የምትሰጡት ዋጋና ብሔራዊ ባንክ ጉምሩክ የሚቀርጽበት ዋጋ እኩል መሆን አለበት። ያለዛ ምን ማለት ነው? ባንኮች የሚሰጡት ገንዘብ ከውጪ ከሚከፈለው ገንዘብ ጋር የሚጣረስ ስለሆነ ምናልባትም ልዩነቱ በፓራላል ማርኬት ወይም በብላክ ማርኬት የሚሸፈን ሊሆን ይችላል እና ይሄንን በተለይ ዋና ዋና ለሚባሉ ለተመረጡ እቃዎች ማስተካከል አለበት በሚል ነው የወሰዱት። ትልቁ ጥንቃቄ ደግሞ አላግባብ ከኢትዮጵያ ውጪ ሊወጣ የሚችለውን ፎሬን ከረንሲ ያድናል። በተለይ ደግሞ በብላክ ማርኬት የሚጠቀሙ ሰዎች ይሄን እንዳይጠቀሙ ያደርጋል ማለት ነው። የኢትዮጵያ ብሔራዊ ባንክ በተከታታይ የሚያወጣቸው የፋይናንስ መመሪያዎች የማክሮ ኢኮኖሚ ሚዛንን በማስተካከል ከፍተኛ ሚና እየተጫወቱ ነው። የብሔራዊ ባንኩ ገዢ ዶክተር ኢዮብ ተካልኝ አስተማማኝ ኢኮኖሚ ለመገንባት አሁንም ጠንካራ የፋይናንስ ስርዓት መዘርጋቱ እንደሚቀጥል ተናግረዋል። የውጭ ምንዛሬውን በተመለከተ አንዱ የሴንትራል ባንኩ ሚና እንዳልኩት ዋጋ ስንል የሀገር ውስጥም የኤክስተርናል ዋጋ ማረጋጋት ስለሆነ የውጭ ምንዛሪ ገበያውን የበለጠ ተገማች እና የተረጋጋ እንዲሆን የማድረግ ስራ ይሰራል። የፋይናንስ ዘርፉ ቅድም እንዳልኩት ጤናማ ሆኖ እንዲቀጥል ቁጥጥሩን በማጠናከር የዘርፉን ጤናማነት የማረጋገጥ ስራ ይሰራል። ከ2016 ዓ.ም ጀምሮ በተተገበረው የማክሮ ኢኮኖሚ ማሻሻያ ወደ ስራ የገቡ መመሪያዎች ጠንካራ የፋይናንስ ስርዓት ለመገንባት ሚናቸው ከፍ ያለ ሆኗል።